አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደቻና ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከኛ ጋር አለን አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ብቅ ብዬላችኋለሁ። በረመዳን አስቤዛ ነው ብቅ ያልኩላችሁ፣ ግን ጠፍቻለሁ። ታውቃላችሁ እንግዲህ ስራ ስትይዙ ቢስትሩ ዩቲዩብ ላይ ትንሽ ያስቸግራልና እንደምታዩት በርበሬና ሽሮ ብቻ ነው ዛሬ የመጣው። ግን ሌሎችም አሉ፣ ግን ቀደም አድርጌ በርበሬና ሽሮ ነው ማስቀድመው፣ ምክንያቱም የተቀሩት ተሱቅ ስለሚነሱ ብዬ ዛሬ ይዤላችሁ የመጣሁት በርበሬና ሽሮ ነው። እንደምታዩት ማሻአላህ ብያለሁ፣ በጣም አሪፍ ነው። እንግዲህ እንደምታዩት ይሄ 20 ኪሎ በርበሬና 2 ኪሎ በለው ማለት ነው። በአጠቃላይ 22 ኪሎ ማለት ነው። በርበሬው በ800 ነው የገዛው። በርበሬውም 800 ነው፣ በለውም 800 ነው። ዋጋቸው አንድ ነው ማለት ነው። እንደምታዩት 20 ኪሎ በርበሬና 2 ኪሎ በለው ገብቶበታል ማለት ነው። ውድ ቤተሰቦቼ እንደምታዩት እንደዛ አድርጌ አዘጋጅቻለሁ ማለት ነው። እዛም እንደምታዩት በርበሬ ይሄ 9 ኪሎ በርበሬ እንደዚህ በ800 ብር 1 ኪሎ በለውም። በነገራችን ላይ በርበሬው አንድ ነው ዋጋው ማለት ነው። በ800 ብር በ800 ነው የገዛሁት ማለት ነው። እንደምታዩት ይሄ 10 ኪሎ 9 ኪሎ በርበሬና 1 ኪሎ በለው ማለት ነው። ይሄ ውድ ቤተሰቦቼ ተወልታላችሁ ብዬ ነው የማስበው። ያው ሽንኩርት አለ፣ ቅመም አለ። እነዚህ ዋጋዎችን አልነገርኳቸውም፣ ምክንያቱም ቅመም ይገባበታል። ታውቃላችሁ በርበሬ ያው ሲፈጭ ዝም ብሎ ብቻውን አይደለምና ብዙ ቅመም ይገባበታል እና ይሄን ይመስላል ማለት ነው። እዚህ ደግሞ የክክ ነው ባቄላ የገዛሁላቸው ክክ ነው። ክኩ 200 ጣሳ ነው ማለት ነው የገዛሁት። እንደምታው ማሻአላህ ይሄንኛው ኪሎ አንዴ ነው 15 ጣሳ 15 ጣሳ ነው። ይሄ ደግሞ 10 ጣሳ ነው ማለት ነው። ውድ ቤተሰቦች እንግዲህ ይሄ ተደልዞ በጥርቅማ ምናምን ተደልዞ ሽንኩርት ምናምን ገብቶብን ነውና ብዙ ነው። በነገራችን ላይ በርበሬ ሽሮ በጣም አድካሚ ናቸው ስራዎቹ ማለት ነው። እንዴት ቀለል አድርገን የምናየው ስራ አይደለም ማለት ነው። እንደምታዩት ማሻአላህ በጣም ነው የሚያምረው ማለት ነው። ውድ ቤተሰቦቼ ይሄንን ይመስል አዘጋጅቼላችኋለሁ። ኢንሻአላህ እናንተም ደግሞ ቤተሰቦቻችሁን ለማስደሰት ከፈለጋችሁ ኢንሻአላህ እዘዙላችሁ። አስቤ ነው አዘጋጅላችኋለሁ። የፈለጋችሁትን ብቻ እናንተ ማዘዝ ነው ማለት ነው የሚጠበቀው። ኢንሻአላህ የረመዳን አስቤዛ አለ እንግዲህ ለኔ የምከፍሉት በዋጋው ነው የምገዛላችሁ። እንደ ገበያ ተከራክሬ እንደማንኛውም ሰው እናቶቻችን አባቶቻችን እንደሚገዙት ዋጋውን ገዝቼ እናንተ ግን ለጄ ይሄን ያህል ብዬ እነግራችኋለሁ። የምፈልጉትን ያህል ግን ለጄ ነው የምከፍሉት እንጂ ምንም ነገር ከእንትን የማገኘው ነገር የለኝም ማለት ነው። ምክንያቱም ተከራክሬ እንደማንኛውም ሰው አሁን ኢንሻአላህ ረመዳን ሩዝም አለ ሩዝም ምን አለ እንደገና ደግሞ ኮረኒ ምናምን ብታዙኝ የበሶ የሾርባ ባህል ምናምን ራሱ ብታዙኝ እኔ ተከራክሬ ገዛላችኋለሁ። እንግዲህ ዱቄት አለ ዘይት አለ እንደዋጋው ገዛላችኋለሁ። ብቻ እናንተ የምታስቡ ለጄ ብቻ ነው ማለት ነው። ውድ ቤተሰቦቼ እና አሪፍ በተባለ ዋጋ ግዙ ማለት ነው ለቤተሰቦቻቸው። እንግዲህ ረመዳን እየመጣ ስለሆነ አንደኛ አጅር አለው። ቤተሰቦቻቸው የሚመርቋቸዋል እንግዲህ ይሄን ሲያዩ ማሻአላ። አንደኛ የእናቶቻችን ረፍት ነው አዘጋጀቱ በጣም ይከብዳል ሀቂቃተን ማለት ነው። አንደኛ አሁን እንደኛ አድርገው ላይገዙ ይችላሉ ብሩ ወይ ሌላ ነገር ያውሉት። አሁን 10 ኪሎ ግዙ ብትሏቸው 10 ኪሎ ላይገዙ ይችላሉ ቤተሰብ ማለት ነው። ወይ 5 ኪሎ ምናምን ገዝተው ይተውትና ሌላውን ደግሞ ሌላ ነገር ይገዙበታል በተረፈው ብር ማለት ነው። ግን እኛን ደግሞ ስታዙ የፈለጋችሁትን እናንተ ተታዙ በፈለጋችሁት ኪሎ ግዙ ስትሉን ያንን ኪሎ ገዝተን ስለሆነ የምናዘጋጀው ቤተሰቦቻችን በጣም ተጠቃሚ ነው የሚሆኑ ብዬ ነው የማስበው። ምክንያቱም አይቀራነሱለትም ተብሩ አይሸራረፉለትም ማለት ነው። እና እንደዚህ አድርጋችሁ ለቤተሰቦቻችሁ ብታዙላቸው በጣም ደስ ይላል። አንደኛ እናንተ ብራችሁን ኪሳራ ምናምን አይሆንም። ምክንያቱም አንደኛ ቤተሰቦቻችሁ ይመረቁላችኋል፣ አጅር ታገኛላችሁ፣ ትመረቃላችሁ። ግን ለምናምን ትየው ብራችሁን ተምታጠፉ ያው እንግዲህ ለእናታችሁ እንደዚህ ብታረጉላት በጣም የተመረጠ ነው። ማንኛውም ሰው ሊሆን ይችላል። ግን ብሩን ብትሰጧቸው ሀቂቃተን ወላሂ አይገዙም። እንደዚህ አድርገው አሁን 10 ኪሎ ብትሏቸው 10 ኪሎ አይገዙምላችሁ ነው። እና ኢንሻአላህ የረመዳን አስቤዛ እንግዲህ ጀምሬያለሁኝ። ያው ቢዚ ነኝ፣ ስራ ላይ ነኝ። የፈለጋችሁትን ነገር እዘዙኝ ኢንሻአላህ ለቤተሰቦቻችሁ በአማና አደርስላችኋለሁ ማለት ነው። ውድ ቤተሰቦቼ፣ ውድ ደንበኞቼ፣ እህቶቼ እንግዲህ ብቅ ብቅ ያላችሁ ነው። ብቅ በሉ ኢንሻአላህ አዘጋጃጅላችኋለሁ ማለት ነው። እንደምታዩት ማሻአላህ ይሄ እንግዲህ 20 ኪሎ ነው እንደነገርኳችሁ። በለው ጋር ሲጨመር 22 ኪሎ፣ እዛ ደግሞ 9 ኪሎ በርበሬ እንደነገርኳችሁ እና 1 ኪሎ በለው። ያው በነገራችን ላይ የበርበሬውም የበለውም ዋጋ አንድ ነው ማለት ነው ቤተሰቦቼ። እና ኢንሻአላህ
አብሽሩ፣ እንታዘዛለን። የፈለጋችሁትን ነገር ዘዙኝ፣ አደርስላችኋለሁ። የረመዳን አስቤዛ እንግዲህ እነ ተምርን ኢንሻአላህ እነ ሩዝ እስተና ዋጋዎቹ ኢንሻአላህ እነግራችኋለሁ በዝርዝር። ግን አንዳንዴ የምነግራችሁ ነገር ዋናው በትክክል ሲነግሯችሁ ያንን ነገር ማመን አለባችሁ ማለት ነው። ምክንያቱም ብራችሁም እንዳትከስሩ ቤተሰቦቻችሁም ተጠቃሚ መሆን አለባቸው። በዛ በነገር እላችኋለሁ ማዘዘችላቸው እና ኢንሻአላህ ቁጥሬን አስቀምጥላችኋለሁ። ማዘዝ ትችላላችሁ የፈለጋችሁትን ትእዛዝ ኢንሻአላህ። ውድ ቤተሰቦቼ ሰብስክራይብ ግን ማድረጋችሁን አትርሱ። የዛሬ ቪዲዮ ይሄንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።